ይሄ ወሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና በእስልምና የተጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። ዙሪያ ግጭት ለመፍጠር ሰሞኑን አንድ በማህበራዊ ሚዲያ ላይ እፎይ በሚል ማህበራዊ ሚዲያ ላይ በስሙ የሚታወቅ ግለሰብ ያሰራጨው እና ያሰራጨ ያለው ሃይማኖት ነክ ጸያፍ ተግባራቶች መልእክቶች እንደዚሁ የሃይማኖት ተቋማትን ያነጋገረ ይገኛል። እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይሄን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራብ፣ ስደት፣ መከራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰላም ሰላም እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን እስከዚህ ያደረሳችሁ? እኔ አለሁ እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱኝ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። በዛሬው ቪዲዮአችን ሰሞኑን በተያያዘ ቪዲዮ ነውና ስለ እፎይ ጉዳይ አለ። ይሄ እፎይ ጉዳይ የፖለቲካ ጉዳይ ነው እየተባለ ነውና ከፖለቲካ ጋር የተገናኘ ነው። ህዝብ ከህዝብ ለማጋጨት ሆን ተብሎ የተሰራ ያለ ጉዳይ ነው የተባለ ነገር አለና እሱንም እንዴት ተባለ ለምን ተባለ የሚለውን እናያለን። እስከ ቪዲዮ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። ይህ ቪዲዮ ለብዙዎች እንዲተላለፍ ሼር እና ላይክ እያደረግን እንጀምር። ወደ ቪዲዮ። በእስልምና የተጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም፣ ከላይ ከሰማይ የመጣ ዕውቀት ነው እና በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ እሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድሞች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይሄንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ፣ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ ነው አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። እንደዛ በዛ መልኩ አይም ጭራሽ እንዳ ቁርአኑ ላይ ግን አለ። ኤኒዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊካሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ።
በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ያው እንግዲህ እንደተከታተልነው ነው የቁርአኑ አላህ ምን እንደሚልና እነሱ እግዚአብሔር ብለው እንደሚያስቡ እኛ ደግሞ እሱ የኛ ፈጣሪ እንዳልሆነ ነውና ይሄኛ ምንም የሚያገናኘን ነገር የለም። ነገር ግን እኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምንም ድርድር የለንም። አሁንም ቢሆን እፎ ያለው ነገር ካለ መጠየቅ ካለበት ከቁርአናችሁ የወጣ ነገር ካለ ነውና መጠየቅ ያለበት ተጠይቁታላችሁ። ነገር ግን እፎይም ይሄ ነገር ቁርአን ላይ አለ እያለ ነበረ ሲከራከር የነበረው። አሁን ደግሞ ከራሳችሁ ልጆች ይሄንን ነገር አንስማማበትም፣ ቁርአኑ ላይ ይሄንን ነገር የማንስማማባቸው ነገሮች አሉ እያሉ ነውና እነሱን አይተን እንመለስ። ይሄ ወሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አርገን ስማቸውን ገጽታቸውን እናጠልሸው የሚልን ዓላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። السلام عليكم ورحمة الله وبركاته. الله سبحانه وتعالى بقرآن من الهلال وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا قرآن سنبب الله تشو أن داير ردوت بلبوتشا تشو بما سبيا تشو شفانا درغن باتشوال أن داي سموت راسو يمين كوا نجر ይቀላቀልበታል። ያ ማለት አይታችሁ ከሆነ የሆነ ነገር ሲወራ ቆርጦ ነው ሰው የሚሰማው፣ ሙሉውን አይሰማው። ቆርጦ ይሰማና ያቺ የተቆረጠችዋን ብቻ ይዞ ለመከራከር ይመጣል። እንዴ መጀመሪያ ሙሉና ድምጥ እንጂ። ሰሞኑ ሰዎችም ደውለው ጠይቀውኛል፣ በኮሜንትም እያነበብኩ ነበር። አንተ ሐዲስ እኮ እምቢ ብለሃል እንዴ ቃል አላሁ ወቃለ ረሱሉሁ ብቻ እንበል። ዲን ብሎ ማለት ቃል አላሁ ወቃለ ረሱሉሁ ነው። ከዛ ውጭ ያለው ኮተት ነው ሲባል ሐዲስ ክደሃል ወይስ በሐዲስም የሼኾቹን አቅዋልና አህካም ልታስገቡ ፈልጋችሁ ነው? አሁንም ደግሜ የምነግራችሁ ቃል አላሁ ወቃለ ረሱሉሁ ብቻ ነው ዲን። ከዛ ውጭ ያለው የሁሉም ሰው ንግግር ዲን አይደለም። ይሄ ሁሉም የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ባይሆን ማልቀበላቸው ሐዲሶች አሉ ሶሒህም ቢሆኑ። ለምን እንደማልቀበላቸው ልንገራችሁ። አሁን 6 የቁርአን አንቀጽ ነግራችኋለሁ። እነዚህ 6 የቁርአን አንቀጾች ከነገርኳችሁ በኋላ አንድ ሐዲስ ጨምርላችኋለሁ። ይህንን 6 የቁርአን አንቀጽ ከሰማ ከተረዳ በኋላ ሐዲሱን የሚቀበል ሰው ጤነኛ አይደለም። የመጀመሪያ አላህ ሱብሓነሁ ወተዓላ ሰው ልጆችን ሲፈጥር ከፊሎቹ ሙስሊም ከፊሎቹ ካፊሮች እንደሚሆኑ አድርጎ ነው የፈጠራቸው። አፈጣጠራቸው ልክ ድንጋይ፣ ሰው፣ ዛፍ እንደሚባለው በቃ አፈጣጠራቸው ለመካድም የተፈጠረ አለ፣ ለማመንም የተፈጠረ አለ። የሚቀየር አይደለም። ይሄ ምን ይላል? ፈሪቀን ሀዳ ወፈሪቀን ሐቅ ዐለይሂም الضلاله ከፊሎቹን መርቷቸዋል፣ ከፊሎቹ ግን በእነሱ ላይ ጥመት ተወስኖባቸዋል ይላል አንድ ቁርአን አንቀጽ። ሁለተኛ በእምነት ምንም ጣልቃ ገብነት እንደሌለ የየራሳችን እምነት ለራሳችን እንዳለንና ማን በማንም ላይ ጣልቃ መግባት እንደሌለበትም ጠቀሰልን። ለኩም ዲኑኩም ወልየዲን እምነታችሁ ለእናንተ አለላችሁ ለኔም እምነት ያለልኝ በማለት ሁለት በሉ። ሶስተኛስ የእምነት ነጻነት የመግባትም የመውጣትም ሙስሊምም ሆነም ክርስቲያንም ሆነም ገብተህ እንደገና መመለስም የማንም ሰው መብቱ ነው። ማንም አይነካበትም።
ምን ይላል? ወቁል الحق من ربكم እውነቱ ከጌታችሁ ነው በላቸው። ፈመን ሻአ ፈልዩእሚን የፈለገ ሰው ይመን ሙስሊም ይሁን ከክርስትና ከአይሁድነት ከጣዖታዊነት። ወመን ሻአ ፈልየክፉር የፈለገ ሰው ደግሞ ከእስልምና ወደ እነሱ ይሂድ፣ ማንም አይነካውም። አራተኛ በእምነት አትግባ፣ ግባ፣ አትውጣ፣ ውጣ፣ አትቆይ፣ ቆይ የሚባል ማስገደድ እንደሌለ በቁርአን ይጠቅስልናል። ምን ላ ኢክራሃ ፊዲን በእምነት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ ቅኑ መንገድ ከጥመቱ ግልጽ አድርጌዋለሁና በእምነት ማስገደድ የለም። ሳይገባውም ሳያምንበትም ሳይጥመውም ምናምን በኃይል ግባ ወይም በኃይል ውጣ ወይም እንዳትወጣ የሚባል ነገር የለም። ሙጥለቅ ነው። አምስተኛ እና ስድስተኛ ስፔሲፊካሊ ነብዩ ነው የሚነግራቸው። ፈኢነማ ዐለይከል በላግ ወዐለይነል ሒሳብ ባንተ ላይ የተጫነብህ የቤት ሥራ ማድረስ ብቻ ነው። ከአላህ በቀር ሌላ አምላክ የለም፣ ሌላው በሙሉ ፍጥረቱ ነው፣ ባሪያው ነው ብሎ መናገር ብቻ ነው። ክርስቲያኑም አይሁዱም ጣዖታዊንም በቃ ወደ ላኢላሃ ኢላላህ ሙሐመዱ ረሱሉላህ መጣራት ብቻና ብቻ ነው ያንተ ሥራ። ወዐለይነል ሒሳብ ለምን አላመንክም? ለምን አልሰለምክም? ለምን ከእስልምና ወጣህ? ለምን ይሄ ዝርዝሩ ሂሳቡ መተሳሰቡና መመራመሩና እርምጃ መውሰዱ በእኛ ላይ የተጣለ ነው። በአንተ ላይ የተጣለ ማድረስ ብቻ ነው ይላቸዋል ነብዩን። ማድረስ ብቻ፣ ሌላ ማስፈራራት፣ ዛቻ፣ ማስገደድ የሚባል ስልጣን አልሰጠንህም። ስድስተኛ አንቀጽ አሁንም በሳቸው ላይ ይጨምራል። ስፈጥራቸው ሰው ልጆች አለ ስሙ ወለው ሻአ ረቡከ ጌታህ እኮ ቢከጅል ኖሮ ለአመነ መን ፊል አርዲ ኩሉሁም ጀሚዓ በምድር ላይ ያሉት በሙሉ ጥቅልል ብለው ይሰልሙ ነበር፣ አንተም አታስፈልግም ነበር። እንደ መላእክት እስልምና ላይ እንዲኖሩ ፈጠራቸው፣ እዛ ላይ ይኖራሉ። ከሆነ እምነት አይደለም የተቀየሩት፣ በቃ ሙስሊም ሆነው ተፈጠሩ። አላህ ቢከጅል ኖሮ ምድር ላይ ያለው በሙሉ ሙእሚን ይሆን ነበር። አልፈለኩም። ስሙ ብፈልግ ኖሮ ሁሉም በአንዴ ጥቅልል ብሎ ሙእሚን ይሆን ነበር አለ። የአላህ መፈለግ ሁሉም ምድር ላይ እንዲኖር ነው። ሳይፈልግ አይደለም ካፊር የሆኑት፣ ሳይፈልግ አይደለም አይሁድ የሆኑት፣ ሳይፈልግ አይደለም ጣዖት የሆኑት፣ ሳይፈልግ አይደለም ሙእሚን የሆነው ሰው። ፍላጎቱ ምድር ላይ ሁሉም እንዲኖር ነው። በምርጫው እንዲሰልም፣ በምርጫው እንዲክድ። ከዛ ምን አላቸው? አፈ አንተ ትኩሪው ናስ ሐታ የኩኑ ሙእሚኒን ታዲያ እኔ ስፈጥራቸው እንዲህ አድርጌ የተለያየ እምነት እንደሚሆኑ አድርጌ ፈጥሬያቸው ሳበቃ በምን ሂሳብ ነው አንተ እነሱን ሙእሚን እንዲሆኑ የምታስገድደው? የማይሞከር ነገር እንዳትሞክር ማለት ነው። አለቀ። እነዚህ ስድስት የእምነት ነጻነት ዳር ድንበር እስከየት ነው፣ መብቱ ምን ያህል ነው ምናምን የሚለው አላህ በቁርአኑ ግልጽ በሆነ መንገድ ነግሮን ሲያበቃ ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርጌ ነው የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። እቺ የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት፣ ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል፣ ለካዱት የራሱ ቅጣት አዘጋጅተዋል። ቂያማ ቀን ነው። የቸገረን ዛሬ
የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻቸውን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነው ሽዳ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃተ ሊማ ተተመናውን። ያው እንግዲህ ኡስታዛችሁንም ወንድማችሁንም ሰምታችሁታል። እንግዲህ ያ ነገር እናንተ ጋር ይኑር አይኑር የማውቀው ነገር የለኝም በእርግጥ ነገር ግን እፎይም ቢሆን ከቁርአናችሁ ነው የተናገረው። የእያንዳንዱን ነገር ከቁርአናችሁ ነገር ላይ ነውና እየተናገረ ያለው። እነሱም ደግሞ ይሄ ነገር አይመቸኝም እንደዚህ አይነት ነገር ቢወጣ ባይሆን የሚሉ ነገሮች አሉና እነዚህ ነገር በራሳችሁ ከኡስታዞቻችሁ ጋር ጠይቃችሁ መጠየቅ እንግዲህ ይቻል አይቻል እናንተ ጋር በባለፈው ቪዲዮ በሰራው ቪዲዮ ልጁ እንደተናገረው ምንም ነገር መጠየቅ አስተማሪዎቻችሁን ኡስታዞቻችሁን እያንዳንዱ ነገር መጠየቅ እንደማይቻል ነውና እንዴት እንደምታደርጉ ባላቅም መጠየቅ ከተቻለ ግን ጠይቃችሁ መረዳት ነውና የሆነ በስሜታዊነት ባትነሳሱ ባይኔ። ይሄ ስሜታዊነት ሄዶ ወደ ፖለቲካ ወደ አልተገባ ነገር ወደ ፖለቲካ እየሄደ ነውና ምን እንደሚሉ ደግሞ ከፖለቲካ አንፃር አይተን እንመለስ። ሲጀመር ባለማተብ ኦሮሞ የለም ያስከምናቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቂ ፈታ አራ አለን ንጅራ መሌ ንጅራ ወርባ ፈኑ ናኖ ኦሮሚያ ከሰጠር ገምታሉ እንዱምት ከሰንዩ ኮሜንቲ ከነጀላ ሴናቲ ጅራ ደች መከኘረ ጅራ ጀዳቲ በሬሳፊ አለን እያሳደዳችሁን አለን እየገደላችሁንም አለን እያፈናቀላችሁንም አለን ቅድስት ቤተክርስቲያንንም እያቃጠላችሁብን በእሳት እያነደዳችሁን አለን ትጠፋላችሁ ብላችሁ ታስባላችሁ እኛ ግን ዛሬም በስተናል አለን ወሶ ይብዳኑ ጉብደኑ ንጅራ ወሶ ንጎዳን ሲስተኑ ንጅራ ዱአ ከኛ በዲ ከኛ ሀውቱ ጅሬኛ ከኛ ገሩ እስን ሙርቴሱ እንደንደሰኒ ሐረስ ንጅራ ቦሩስ ንጅራና ከኑ ጅራችስሞ ከነተመኑ ኢልመ ድብሮ ማርያም ኢልመ ዋቀዩ አባ ኢየሱስ ክርስቶስ ዋንተፍ የኛን ህይወት የኛን መኖር ማረጋገጥ የምትችሉ የምታኖሩን እናንተ አይደላችሁም እኛ የምናመልከው የምንሰደድለት በእሳት ዋይ የምንቃጠልለት ጌታ ኢየሱስ ክርስቶስ አለን የመኖራችን ማረጋገጫ ማን ነው ከተባለ ኢየሱስ የሚለው ስም ነው እርሱን ያመለክን በዚህ በመድራችን በኦሮሚያ እንኖራለን እንቀጥላለን እንበዛለን ማንንም ደግሞ ሊያጠፋንም አይችልም ጀመረ ባለማተብ ኦሮሞ የለም ያስከምናቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቂ ፈታ ነው ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ አጼ ምኒልክ ምንድነው ጡት ነው የቆረጠው የወንዶችን ብልት መቁረጥ እንትን ነው ዋቂ ፈታ ነው ኦሮሞ ቀጥሎ ሙስሊም ነው ኦሮሞ 75% የሚሆን አሁን ላይ ሙስሊም ባጭሩ ማለት ነው ይሄን እንድታውቁ ነው ምክንያቱም በራእይ ማርያም ላይ ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም ተብሎ በማንነት እንድትሰደብ ተደርገሃል እንግዲህ እንደተመለከትነው ነው ይሄ ልጅ በቲክቶክ ላይ ማንንም የሚናገረኝ የለም ማንንም የሚያስቆመኝ የለም አይዞክ የሚለው ሰው አለ መሰለኝ እና በጣም እያጋጨ ነው ከዚህ በፊትም ሊሳደብ የወጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ሲሳደብ የነበረ ልጅ አስቀድሞ ሲሳደብ አጓጉል ስድቦችን ሲሳደብ የነበረ ልጅ ነውና እፎይም ቢሆን ለዚህ ነው ምላሽ የሰጠው እና ይሄ ልጅ ከድርጊቱ እንዲቆጠብ እናንተም ቢሆን ነገሩን እንድታበርዱ ትልልቅ ሰዎች ካላችሁ ትልልቅናና እንደ ትልቅነታችሁ ይሄንን ልጅ ብትመክሩት ባይነኝ እኔ ምክንያቱም ሄዶ መጀመሪያ ላይ ስለ እምነት ሲያዋጋ ቆየ በእምነት ጉዳይ ሴንሲቲቭ ነገር ስለሆነ ሁሉም ተነሳ ከዛ ወዴት ገባ ወደ ብሄር ገባ ማለት ነው ብሄር አደረገው ይሄንን የብሄር ጉዳይ ደግሞ ብሄርና እምነት አንድ ላይ ያጋጨ ሌላ ደረጃ ላይ ለማዳረስ ነውና
ፖለቲከኞች ራሱ ምን እንደሚሉ ሰምተን እንመለስ። ዙሪያ ግጭት ለመፍጠር ሰሞኑን አንድ በማህበራዊ ሚዲያ ላይ ስሙ እየተጠቀሰ ያለ አንድ ግለሰብ አለ። እፎይ በሚል ማህበራዊ ሚዲያ ላይ በስሙ የሚታወቅ ግለሰብ ያሰራጨው እና እያሰራጨ ያለው ሃይማኖት ነክ ጸያፍ ተግባራቶች፣ መልእክቶች እንደዚሁ የሃይማኖት ተቋማትን እያነጋገረ ይገኛል። ይሄ ግን ለአንከር ሚዲያ በደረሰ መረጃ ከብሔራዊ መረጃና ደህንነት አገልግሎት በኩል በቀጥታ የተገናኘ ኔትወርክ ያለበትና ሆን ተብሎ በህዝቦች መሃል አንድነት እንዳይኖር አገዛዙ በአሁን ሰዓት በተለያዩ ጉዳዮች በተወጠረበት ሰዓት ህዝቡ መሃል አንድነት እንዳይኖር ለማድረግ በብሔራዊ መረጃና ደህንነት አማካኝነት ተልኮ እንደሆነ የተዘረጋ ሴራ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ህብረተሰቡ ጥንቃቄ እንዲያደርግ ጭምር ነው መልእክቶች እየደረሱን ያሉት። ለማንኛውም በቅደም ተከተል እንመለከታቸዋለን። እስቲ አንተ ጋር ያሉትን መረጃዎች ታካፍለናለህ። ከትግራይ እንነሳ። እንዳልከው የትግራይ ላይ ውጥረቱ አሁን ነክሷል በጣም በከፍተኛ ሁኔታ። ያው እንግዲህ እንደተከታተልነው ነው ስለ እፎይ ነው። ነገር ግን እፎይ ስለ አምላኩ ነው እየተከራከረ ያለው። አሁንም ቢሆን እንድትረዱኝ የምፈልገው ቁርአናችሁ ላይ ከሌለ በህግ መጠየቅ ትችላላችሁ። እያንዳንዱን ነገር ግን ከቁርአናችሁ ላይ ነውና እያነሳ እየመለሰ እየጠየቀ ያለው። ነገር ግን እንደዚህ እንደ በፖለቲካ ጉዳይ ወደ ሌላ ነገር አዙረውበት በሌላ እንትን መታየቱ በጣም ያስጠላል። ሁሉም ሰው እያለ ነውና ይሄ የፖለቲካ አጀንዳ ነው። ሰውን ህዝብን ከህዝብ ለማጋጨት ነው። ህዝብን ለህዝብ ለማጋጨት የሚሮጠው ልጅ ምንም አልተባለም። ቅድም እንዳየነው ልጁ ምንም በኮንፊደንስ አሁን ራሱ ቲክቶክ ላይ በቃ እንደፈለገ ነው የሚናገረው እንደፈለገ። ዛሬ ላይ ስለ ኦሮሞ ተናገረ፣ ነገ ደግሞ ወደ ሌላው ይቀጥላል ማለት ነው። ነገር ግን እፎይ ከአምላኩ ውጪ ምንም አልተናገረም። ስለ አምላኩ ነው የተናገረው። አምላኩን ሲሰድቡበት ሲያንጓጥጡበት ነውና ለሱ ነው ምላሽ የሰጠው። ሪያክት ነው እንጂ ያደረገው ምንም የተናገረው ነገር የለም። እፎይ አልጻፈውም፣ ቁርአኑን የተጻፈውን ነው ያነበበው። እና ይህንን ነገር ከራሳችሁ ይሄ ነገር ለእኛ ሳይሆን ከራሳችሁ ትልልቅ ሰዎች እንደ ትልልቅነታችሁ ይሄ ነገር አንድ ነገር መሆን አለበት። የሆነ ደረጃ ላይ መደረስ አለበት። ልጁንም ቢሆን ሀይ መባል አለበት። ይሄ ነገር ይቁም፣ ይብቃ፣ ተዋዶ ተፋቅሮ የኖረ ህዝብ ነው መባል አለበት። እና ይሄ ነገር ተጋግሎ ሌላ ነገር ደረጃ ላይ አይደረስ። ልጁ ቅድም እንዳየነው በቃ ቲክቶክ ላይም ካያችሁት በል አይዞክ የሚለው ሰው ያለ ነው የሚመስለውና እህታችን ግን ያለችውን ሰምተን እንመለስ። እኛውም ግለሰብ በሃይማኖት ላይ ድንበር የሚያልፍ ከሆነ ለህግ ቀርቦ በህግ ሊታይ ይገባል። ያው እንግዲህ እንደተከታተልናት ናት። ሁሉም ቢሆን በእኛም ያጠፉ ልጆች ካሉ እፎይን ጨምሮ ሌሎችም ካሉ ከቁርአናችሁ የወጣ ነገር ካለ አሁንም ቢሆን ቁርአናችሁ ላይ ካለ ቁርአናችሁ ነው እንጂ መጠየቅ እፎይን አይደለም መጠየቅ። ግን ቁርአናችሁ ላይ ካለ ይሄ ልጅ ሊጠየቅ አይገባም። መጠየቅ ካለባቸው እያንዳንዱ የናንተም እያንዳንዱ መጠየቅ አለባቸው ብላ ያወጣቻቸው ልጆች አሉና በምስሉ ላይ እንደተመለከትነው እነሱ መጠየቅ አለባቸው። ከኛም ደግሞ እፎይ ከቁርአን አንፃር ካልሆነ መጠየቅ አለበት ማለት ነው እንጂ ፍለጠው ቁረጠው በዚህ ሄደ በዛ ወጣ ኦሮሞ ምናምን ብሎ ወደ አልተገባ ወደ ብሔር ይሄ የእንትን አጀንዳ ነው የምናምን ከመንግስት ጋር ማያያዝ ምናምን በጣም የሚያስጠላ ነው። ይሄ የእምነት ነው። ከእምነት ጋር ያለን ነገር በተረጋጋ መንፈስ ማለት ነው። አምላካችንስ ይወደዋል ወይ ይሄንን ነገር የምናደርገው? በኦርቶዶክስም ሆነ በእስልምናም ሆነ እንደዚህ የሚኳኳነውን ነገር ፈጣሪስ ይወደዋል ወይ? ከህግ አንፃር እንዴትስ ነው የሚታየው የሚለውን ደግሞ ከህግ አንፃር ያለውን ነገር አይተን እንመለስ። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር ከጥላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል።
ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለን አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት ይሆኑ ወንጀል ይሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይሄን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት፣ በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። በኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪው አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ።
እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ያው እንግዲህ እንደተከታተልነው ነው ከህግ አንፃር ይሄንን ይመስላል። ማንንም የማንንም ሃይማኖት መንካት አይችልም። እኛም ቢሆን ስለ ነብዩ መሐመድ አያገባንም። የፈለጋችሁትን ማምለክ ትችላላችሁ። እኛም ደግሞ የፈለግነውን ማምለክ እንችላለን። እናንተም ነብዩ መሐመድ የምትሞቱለት ነብያችሁ ነውና እኛም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የምንሞትለት ብቻ ሳይሆን የሞተልን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተልን ጭምር ነውና ለሱ ደግሞ የፈለገውን ነገር እንሆንለታለን። በሃይማኖት ጉዳይ መመጣጣት በጣም 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 የሚያስጠላ ነው። ልጆቻችሁን አንድ በሏቸው እንዲቆጣው በቃ ቢያንስ የሆነ ላነጋገራቸው ወደ ሌላ ነገር ራሱ እንዳያስኬዱት ላነጋገራቸው እንዲቆጣው ማድረግ አለባችሁ። ተዋደው የኖረ ህዝብ ነው። ቲክቶክ ላይ ሰምቻለሁ። ተዋዶ የኖረ ህዝብ አይደለም። ተዋደን አልነበርንም እስከዛሬ። እኔ ግን ከሙስሊሞች ጋር ተዋድጄ ነበር የኖርኩት እስከዛሬ ድረስ ማለት ነው። እኔ እስከማውቀው ድረስ ሙስሊም ከኦርቶዶክስ ጋር ተዋዶ እንደሚኖር ነው ማውቀው ማለት ነው። ባለፈው ቪዲዮ ላይ እንዳየነው ከጀርባ የፈለገውን ነገር ጸልዩ። ቅድምም አኬ እንዳለው መራገምም ቢሆን ምንም ቢሆን እኛ ይህንን ነገር እነሱም ደግሞ ያንን ነገር እያሳዩን የሆነ ፊት እየነሱን አይደለም እና እስከዛሬ ድረስ የኖርነው በሰላም በፍቅር ነው። በፍቅር በቃ እየኖርና እና ያለነው ያልሰሙ ህብረተሰብ አሉና እነሱንም ደግሞ ከዚህ ከሚዲያ ላይ አንስተን ወደ ታች አውርደን ባናጋጭ መልካም ይመስለኛል። በመጨረሻ ግን አንድ መልእክት ሰምተን እንመለስ። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ የሆነ አሁን በተለያየ አጋጣሚ በሚዲያው በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ እንደው በጌታ እንዳንጀምር። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው በቃ አለቀ። እኔ እንደዛ ብዬ ነው እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ ብዬ በጣም ነው የምፈራው እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ ለምሳሌ ወንድሞቻችን ናቸው እህቶቻችን ናቸው ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን ልክ ስትጸልዩላቸው አጠባቸው ሳጣሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ኢርሳን ለማምጣት መስራት ትጀምራላችሁ። ይሄ ነው ሲያም ሆነ የመከባበሩ መፋቀሩ ግን ክርስቶስ ላይ እንድንደራደርበት አያደርገን በፍጹም አይቻልም። እሱ ገና ለገና መቻቻል መፋቀር እሱ አለ እንደዛ መከባበሩ ምናምን አለ። ስለዛ በቃ ኢየሱስ የእግዚአብሔር ልጅ አይደለም ምናምን ቢሉም በቃ እንደው ዩኒቨርሲቲ ተዋቸው አንልም። እንደዛ አንልም። መከባበሩ ምናምን መቻቻሉ ስላለ ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም። የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ። ጌታችንን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል እንስህተት ነህ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። ያው እንግዲህ እንደተከታተልነው ነው ወንድማችን እንዳልኳችሁ ነው። ታች ወርዳችሁ እዚህ ቲክቶክ ላይ ዩቲዩብ ላይ የምሰሙ ይሄ ነገርን የሰማችሁ በጠቅላላ ጎረቤታችሁ ያለ ጓደኛም እንደ እርስ በራስ እኮ ጓደኛ አለን አይደል? እንደ መርጠን ኦርቶዶክስ ብቻ ጓደኛ አላደረግንም። ፕሮቴስታንት ጓደኛ አለን፣ እጅግ በጣም የምንወደው ሙስሊም ጓደኛ አለን፣ በጣም የምንወደው ጎረቤት አለን። ተዋደን ተፋቅረን የምንኖር እስከዛሬ ድረስ ግን ይህንን ሰምተን ጥላቻ እንዳያድርብን ያልተገባ ነገር በቃ ያልሆነ ነገር ውስጣችን እንዳይረበሽ
አኪ እንዳለው የማይሆን ነገር ከሆነ አይሆንም ነው፣ የሚሆን ነገር ደግሞ ካለ ይሆናል ነውና የሚሆነውና የማይሆነውን መለየት ላይ ነውና እግዚአብሔር ለዛ ይርዳን፣ ሁላችንንም እግዚአብሔር ይርዳን። በሰላም በፍቅር እንደ ድሯችን በሰላም በፍቅር ተከባብረን ይሄንን የሚዲያ ነገር እዝቹ ቢቀር ባይነኝ በቃ ወደ ታች ወርዶ አጓጉል ነገር ከመፈጠሩ በፊት እዚቹ ሚዲያ ላይ የተጀመረ ነገር ሚዲያ ላይ ማብቃት አለበት። እናንተ ነብዩ መሐመድን እንደምትወዱት ለሱ እንደዚህ እንደምትንገበገቡ ደግሞ እኛም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። የፈለገ ነገር እንሆንለታለን። ስለዚህ እናንተም እንደዛ ከሆናችሁ እኛም እንደዛ ከሆንን ማቀዝቀዝ ነው እና ያለብን ቀዝቀዝ በሉ። ሁለታችንም ተናክተናልና በህግ መጠየቅ ያለባቸው ልጆች በህግ ይጠየቃሉ። ጥፋታቸው እየታየ በህግ ይጠየቃሉ። ምንም ጥያቄ የለውም። ነገር ግን ሌሎቻችን በሰላም በፍቅር መኖር ነው ያለብንና እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙዎች እንዲተላለፍ ደግሞ ሼር እንድታደርጉም እጠይቃችኋለሁ ማለት ነው። ይህ ቪዲዮ ከተመቻችሁ ኮሜንት ላይ አስቀምጡልኝ፣ ካልተመቻችሁም ኮሜንት ላይ ጻፉልኝ። ከስድብ ውጪ ኮሜንት ላይ ሐሳብ አስተያየታችሁን እንድታስቀምጡልኝ ብዬ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሴፍ ማን ሊለየን ይችላል?